ምንድነው? ሉላ በፈጠረ ምንም ነገር እንዳቀባጥር። ምንድነው መቀባጥሩ ደግሞ? ቹቹ ገሄደ ስለማታው ምንም እንዳታወራ በፈጠረ። ውይ አቤላ፣ እሱን እንኳን ቃል አልገባለ እንዴ ሉላ ምንም አላደረግንም አልኩ አንዴ። ቆይ አንተ ስታደርጉ ያልደበረ ሳውና ነው እንደሚደብር? የምሬን እኮ ነው ምንም አላደረግንም። እሺ አሁን በእናትህ ና እንሂድ። በእናትህ እና አብርሽ ከሰሙ ስቃይን ነው የሚያበሉት። ቆይ አቤላ አንተ ምንም አላደረክማ። ምንድነው የሚያስፈራ? ቹቻን እያወቀው። በእናትህ አቤላ አሁን ና እንሂድ። ቆይ ዛሬ ምንድነው ስጣን በጣት መርጬ ማያ? እንዴት አደርሽ? ይመለከታል። ምን ማለት ነው ደግሞ እሱ? ምንድነው? ምን አይነት መልስ ነው የምትሰጪኝ? ቆይ ቆሚ ስለዋራው የምሰጥህ መልስ መምረጥ ጀመርክ እንዴ? ኧረ አረጋጊው። ሰላም ብቻ እኮ ነው ያልኩሽ። እሱ እንድትለኝ አልፈልግም። ቆይ ጠፍታል ነበር እንዴ? ከይ መጣ? የኔ እናት የጠፋሁት እኮ ረስቼሽ አይደለም፣ እንድትረጋጊ እኮ ነው። ምን ሆኜንም ረጋጋ? በጣም ተናደሽብኛል ነበር እንዴ? ነበር የሚባለው እኮ ሲያልፍ ነው። እና እስካሁን እንደተናደድሽብኝ ነው? ቆይ ምን አዲስ ነገር ኖሮ ነው ማልናደደው? የዛኔ ለምን እንደዛ እንዳደረኩ ታውቂ የለ እንዴ? አላውቅም። አረ በፈጠረሽ አትጣመሚ እንዴ! ምን ሆነሽ ነው? ቆይ ጭራሽ መቆጣት የሚያምራል እንዴ? ቆይ ምን አይነት ሰው ነህ አንተ? ደፋር! ምን አደረኩሽ? ቆይ እንደዚህ አሁን ዞር በል ከፊቴ። ኢዛና ደግሞ ሚስት እንደመጣለት ሰማሁ። እናማ አንቺን በጊዜ ማረፊያሽን ብትፈልጊ ሳይሻልሽ አይቀርም። ጆሲ ወይ ቆይ የምታረገው ነገር የለም ማለት? እዚህ ቆመ ለምሮ ጊዜ የምታጠፋው? ላንቺ እኮ አይደለም ጊዜ ነፍሴን ብትጠፋ ያንስብሻል እንጂ አይበዛብሽ። እውነት ምን ያህል እንደምጠላህ ውስጤን ከፍቼ ባሳየ እንደዚህ ፊቴ መቆም ድፍረት አይኖርህም። እሺ ማሳየት አይጠበቅብሽም፣ አውቀዋለሁ። እና ካወክ ለምን አትተውኝም? አልችልማ። ስለማልችል እኮ ነው። ውሻ እያረግሽኝ እንኳን እኮ ከስርሽ አልጠፋም። እውነት እጠላለሁ ጆሲ። አፈቅርሻለሁ፣ ትንሿ አፈቅርሻለሁ። ያ ከሚያደርግልሽ በላይ እኔ ያደርግልሻለሁ። ቆይ ለምንድን ነው ምንም ሊታይሽ ያልቻለው? አለመቻል ሳይሆን አለመፈለግ ነው። እሺ ቆይ እኔ አንቺ እንድትወጂኝ ምን ልሁን? ሙት፣ ራስን አጥፋ። ምን ከቻልክ ደግሞ አፍጥነው። የዛኔ በጣም ወዳለሁ። እንዴት አደራች? እሺ መቅዲ ግን እንደሞላለ ሰው በዚህ ሰዓት ትመጫለሽ? ወይ ቹቺዬ ምን ላድርግ ብለህ ነው በጧት አይኔ ላይ ውል ስትልብኝ እኮ እንዴት አድሮ ይሆን ይሄ ልጅ ብዬ እኮ ነው የመጣሁት። አይደል? ታዋቂያት እኑ ትባላለች። የይዞት ነች። ኦ የይዞት ረቀስ ተደፍተሽ ነበር። አይዞሽ እኑ እያደንግጪ ትለምጃታለሽ። ወይ ቅርቴኔ ቆንጆ አስደነገጥኩሽ እንዴ? ኧረ እኔ አልደነገጥኩም። ተይ እንጂ እኑዬ፣ ፊትሽ እንደዚህ ቲማቲም መስሎ አልደነገጥኩም ትያለሽ እንዴ? ኧረ እኔ አልደነገጥኩም። እኑዬ ስላንቺ በዝና በደንብ ነው የሰማሁት። አሁን ደግሞ በአካል ስላየሁሽ በጣም ደስ ብሎኛል። እሺ መቅደስ፣ ልጅቷ እንዳንቺ የምትንጣጣበት አቅሙ የላትም። ቀስ ብለሽ አውሪያት። ወይ የኔ ነገር ይቅርታ። እሺ የኔ ቆንጆ እንዴ ተዋት እንጂ ታውራ። መቅደስን ታውራ አይባልም። እንኳን አውሪ ብለሻት እንዲሁም ለፍላፊ ነች። እዲ መቅደስ እንዴት አላች? ቹቻ ተመቸ አይደለ? ምን ይመቸኛል እናንተ እያላችሁ። ምን አለበት አሁን ተኝቼ ትንሽ ብጠገን። እንዳትጠገን ማን ያዘ ሰውዬ? ሰውነ ብለን አክብረን በመጣ እንደዚህ ትለናለህ እንዴ? ዝም በይ እባክሽ። አንቺ ደግሞ ሾካካ አታዋጊ። እንዬ ደህና ነሽ? ደህና ነኝ። እንዴት ነህ አንተ? አስቸገርንሽ አይደል? ኧረ በጭራሽ። ምን አድርጌ ነው የምትቸገረው? አንድ ሰው እየተንከባከቡ ማደር እኮ ቀላል አይደለም። አታስብ፣ እኔ ምንም አላረኩለት። ታይ ታይ እንዬ፣ ለራስሽማ ክሬዲት አታሳጭ። ለይቱ ሙሉ ስትንከባከብኝ አይደል እንዲያደርሽው። አንተ ምንድነው ወለምታ አይደል እንዲያዝ? ምንድነው የምታካብደው? እንዴ ኧረ ዝም ብሎ ነው ታውሱ። በነገራችን ላይ እንዬ መቅዲ፣ እንዴ ምንድን ነው? ምን ልትያት ነው? ምን አገባ እንዴ? አረ በገዛ እጅ እንዳትጠቆራፈን ዝጋ እንዴ። ምኑ ፋራ ነው ይሄ? ምንድነው ችግር አለ? አረ ምንም ችግር የለውም። የሆነ ነገር ልነግርሽ እኮ። እንዴ አንቺ መቅዲ፣ እንዴ ተዋት እንጂ ታውራ። ተፈጠረ ነገር አለ? አረ የለም። አንተ ቹቹ ተነስ፣ በቃ እንሂድ። ወዴት ነው የምንሄደው? ወደ ቤታችን ነው። እንዴ ምን ተፈጠረ? ቆይ እንጂ ትንሽ። ከዚህ በላይ ሰው ማስቸገር የለብህም። ተነስ፣ በቃ እንሂድ። አቤላ መረጋጋት ሳይኖርብህ አይቀርም። አቤል እንዬ ማንንም እንዳትሰሚሽ። ምንድነው ማልሰማው? አይ እንግዲህ ነገሩን አታብካው። ቹቻ ተነስ፣ በእናትህ እንውጣ። እውነት ነው አቤላ፣ ብንውጣ ሳይሻል አይቀርም። እንዬ ይዙን ጥሪልንና እኛ እንሂድ በቃ። እንዴ ቁርስ እንኳን ብሉ እንጂ። አረ ሌላ ጊዜ እንመጣለን። በቃ አሁን ይዙን ጥሪልን። እሺ ቆይ ቆይ ቀስ በይ እንጂ እናንተ ቆያማችኋል እንዴ? ቆይ ቆንጆ ነሽ ማለት አይቻልም እንዴ? አዎ አይቻልም። ለምን ሲባል? ቡዳ ስለሆንሽ ስለምትበያት።
ኧረ አዞ ይብላ ሲያስጠላ። በህል ዱላ ሳትማዘዙ እንውጣ። ይዙ ሳይመጣ እየወጣ እናገኘዋለን። ግን አንተ ምንድን ነው የሚገመው? ኧረ ተው አደርኩ ባንኛ እንውጣ። ሽታን መቅዲ የት ነው ያለው አሌክስ? ምንድን ነው የምትዘለው? ተረጋጋ እንጂ። ለምንድን ነው የጠየቀውን ዝም ብለን ማመልሰው? የት ነው? ለምንድን ነው የፈለግከው? ቆይ ለምንድን ነው ያለበትን የማትናገሩት? መጀመሪያ ተናገር ሰውዬ። ምንድን ነው የፈለግከው? ጸብ ነው እንዴ? እሺ ቆይ በተነጋገርንበት ነገር ተስማምታችኋል? በየትኛው? እኔ የምፈልጉትን ክፍያ ከፍላለሁ። ብቻ እናንተ የኔ ሰዎች ሁኑ። ክፍያው ባንተ ስም መጣራትን የሚያካትታል እንዴ? ቀለድክ? መች ቀለድኩኝ? የኔ ሰዎች ሁኑ ስትለኝ ነው መልስ የሰጠው። እሺ አሁን በጣም ነው የምታስፈልጉኝ። ለምን? በጣም ብዙ የምታደርጉልኝ ነገር አለ። ምን እሺ ነው የምትናገር ከሆነ ለምን አትናገር? ሌሎቹ ሲመጡ ነው የምነግራችሁ። ከቻላችሁ በኋላ እንገናኝ። አንድ ባንድ አስረዳችኋለሁ። እሺ እንገናኛለን። እንደዛ ከሆነ ጥሩ። ቆይ ምን ፈልገው ነው? ምን አውቂለት? የፈለጋችሁትን እከፍላለሁ ነው ያለው። ቆይ ምን አይነት አንገብጋቢ ጉዳይ ቢገጥመው ነው? እኛ ምን አገባን? ብቻ ወጫችንን እንሸፍንልን እንጂ። ለነገሩ ብር በጠረረን ሰዓት ነው ያገኘ ነው። በዚህ ሰዓት የጅብ ጭንቅላት ነቅል አምጣልኝ ቢለኝ እንኳን ከማምጣት ወደ ኋላ አለ እንጂ። አረ ምን እሺ ነው? ይሄን ያህል ነው እንዴ ቸገረ? ቀላል ቸግሮኛል እንዴ? ቀለኛ። ለማንኛውም እና አሌክሱን እናገኝና እናወራቸው። ደግሞ በኋላ ሀሳቡ እንዳይቀየር። ምን ማለት ነው እንዳይቀየር ማለት? ማን ያውቃል? ምናልባት እኔ ያውቃለሁ። ቀለኛ። በል ፉጋራውን ተውና አሁን እንሂድ። ወዮ ተከብደባችሁ። ወንድ ልጅ አይደል? ወዴት ነው? ወደ ቤት እየወሰድነው ነው። ያው ቤት ይሻለዋል። አየሽልኝ አይደል ምቀኝነታቸውን? እንዴ የምን አባ ምቀኝነት ነው? አንተ እዚህ ልትኖር ነው እንዴ? ትንሿ ምን ሆነሻል? ፊትሽ ልክ አይደለም። ምንም ትንሽ ደብሮኝ ነው። ምን ነው? ተው እባክህ፣ ቀላል ነገር ነው። በቃ ሂዱ፣ እግሩ እንዳያመው። ወይኔ ቹቹ እርሜን ብትሰበር የኔን መሰበር አይተው ተጫወቱብሽ አይደለ? ማን ነው ደግሞ የተጫወተባት? አረ ማንም አልነካኝም። ምን አይተህ ነው? ፊትሽን ነው አታዩም እንዴ? ፊትሽን። ትንሿ ችግር ካለ ምንም እንዳትደብቂ ነሽ፣ ንገሪኝ። ትንሿ ምንም ሳትሆኝ በዚህ ልክ ፊትሽ ሊቀየር አይችልም። ቆይ ምንድነው የተፈጠረ ነገር ካለ ንገሪኝ። ትንሿዬ ለመግደርደር የሚሆን ሁኔታ ላይ አይደለም። እንደምታየው እግሬም ተሰብሯል። እባክሽ ቶሎ ንገሪኝ። ጆሲ ነው። ጆሲ ምን? መቼስ ድጋሚ ጀምሮት ነው አትይኝም አይደለ? እንዴ ቆይ ምን አባቱ ነው የሚልሽ? ያው እንደተለመደ ነው። ድጋሚ ተከተለኝ፣ እየረበሸኝ ነው። በጣም ጥሩ። ያው እንደለመደው መደብደብ አምሮት ይሆናል። አረ ተው፣ እኔ እንድታሉ አልፈልግም። እኔ ራሴ አወራዋለሁ። መቼስ አዲስ ቋንቋ ፈጥረሽ ካልተናገርሽ በአማርኛ ስንት ጊዜ ነግረሽዋል እኮ። ምን ችግር አለው ታዲያ? አዲስ ቋንቋ እንፈጥርለታለን። ደግሞ ለቋንቋ ያደግንበት አይደል እንዴ? ለማንኛውም ቹቹን ቤት እናስገባውና ከሱ ጋር በኋላ እናወራለን። ኧረ እባክህ አብሬያችሁ ነው የምሄደው። የት አባ ነው እያነከስክ አብረን የምትሄደው? የምትሄዱበት ነው። አትቀልድ በእናትህ። አሁን የሆነ ነገር ቢፈጠር አንተ ልንጎትት ነው ወይስ ልናመልጥ? ምንድነው የምትጓተቱት? እኔ ራሴን እያሮጥም እንዴ? አያስፈልግም፣ ተውት። ከዚህ በኋላ ግን አንድ ነገር ካረገ እናወራለን። አይ ቀርመን ማስጠንቀቅ ነው ያለብን። ለማንኛውም አላስቆማችሁ። በቃ ቹቹ፣ ፈጣሪ ይመር። በቃ አሜን፣ በእውነት አሜን። አዲስ ነገር ካለ ደውይልኝ። እሺ እሺ፣ እደውላለሁ። እሺ በቃ ቻው። ቶሎ እዚህ ሆነ ነው እንዴ ስልክ የማታነሳው? ምን ነው ፈልገኝ ነው? አዎ እባክህ፣ አሁን ጆሲን አግኝተነው ነበር። የት ነገኘው? እኔና ማኩ ቅያሱ ጋር አግኝተነው ምን አስባችሁ ነው ምናምን እያለ ነበር። ለምኑ ነው? ምን የምናስበው? ባለፈው ባወራነው ነው። ያሟል እንዴ ልጁ? ተነጋግረን አይደል እንዴ? ምንድነው? ወይስ ሙድ ምናምን ለመያዝ እየሞከረ ነው? ማላይ ነው ሙድ የሚይዘው። እና ታዲያ ለሙድ ካልሆነ ምንድነው 10 ጊዜ የሚጨቀጭቀን? እና የሆነ መላ እንፍጠርለታ። እንደውለትና ያለበት ድረስ ይኬርለታል። ሙድ ለመያዝ ምናምንም ከሆነ ዝብት አድርገን አዝብጠንበት ምን እንመለሳለን ነው። ደውልለት። አያው እንደሱ ይሻላል። በቃ እንደውም እየሄድን እንደውለታለን። አይ እሺ በቃ የት ሄደሽ ነው? ይሄና ምን ነው ፈለከኝ እንዴ? ምንም ሳትይኝ ስጠፊ እኮ ላይሽ ነው የወጣሁት። የት ሄደሽ ነው? እነ መቅዲ ስለገቡ እኮ እስኪወጡ ዞር ዞር ልበል ብዬ ነው። ምንድነው ታዲያ ፊትሽ? ምን ሆነ ደግሞ? ጭራሽ ልክ አይደለሽም እኮ። ምን ሆነሽ ነው? አረ ምንም አልሆንኩም። ፀሐይ ስለነካኝ ይሆናል። እኔ አንቺን ፊት መቻጭጠውት ነው። ዝም ብዬ ነው ይዙ። በቃ እንግባ። ሳትነግሪኝማ ወዴትም አንገባ። ምንድነው? መቅዲ ያለችሽ ነገር አለ እንዴ? አረ ምንም አላለችኝም፣ አታስብ። አረ በፈጠረሽ አታስጨንቂኝ። ትንሿ ንገሪኝ፣ ምንድነው? ውይ ይዙ፣ በእናትህ ተው በቃ። እንደውም እንደዚህ ስትይኝ የሆነ ነገር ያለ እየመሰለኝ እየተጨነኩኝ ነው። ትንሿ አሁን ጆሲን አግኝቼው ነበር።
ምን አለሽ? ምንድን ነው ያለሽ? ነካሽ? ኧረ አልነካኝም። ያው እንደለመደው ለፍልፎ ብቻ ነው ሄደው። ምን ማለት ነው ለፍልፎ ነው ሄደው ማለት? እንደተለመደው ነው። አይዞ አታስብ። በቃ እሺ እንግባው። ቆይ ደህና በርዶለት አልነበር እንዴ? ቆይ ከየት ነው የመጣው? እኔም እኮ እሱ ነገር አይገባኝ። ድጋሚ በታምር በሱ አልረብሽም። ከዚህ በኋላ ከነካሽ ንግግሩ ካንቺ ጋር ሳይሆን ከኔ ጋር ነው የሚሆነው። እሺ ይዙ በእናት ስለነገርኩ እንድጸጸት አታርገኝ። በእናት አታስቢ። እኔ እንደሱ አህያ አይደለሁም። እሺ በመራገጥ አላምንም። ይዙ ምንም አይፈጠርም አይደል? ምንም እንዳታስቢ፣ ምንም አይፈጠርም። አንድ ቦታ ደርሼ እመጣለሁ። የት? ለስራ የማገኛቸው ሰዎች አሉ። እነሱ እንዳገኟቸው እመለሳለሁ። ይዙ ምንም አይነት ችግር አይፈጠርም አይደል? ምንም አታስቢ፣ አሁን እመጣለሁ። እሺ በቃ ለያዝ ደርሰናል። እሺ በቃ ግቢ። መጣ አሁን እናንተ ወንድሞቼ ናችሁ? ጭራሽ በተሸከምን ጠላቶች አረከን። እስኪ ተውኝ። እንዴ ደግሞ ምን አደረግን? ይሄኔ ዛቦን ኖሮ እኮ እኑዬ ካጠገቤ እግሯን አጣምራ ተቀምጣ ቹቹዬ እኔ ቆንጆ ምን ላምጣልህ አመመህ እንዴት ላይ ነበር? ሰው ነህ ብላ እኮ ነው አጋሰስ መሆንን መቻወቀች። ውይ አቤልዬ ሙት ከሰውም ልቅም ያልኩ ሰው እንደሆንኩ ታውቃለች። ቹቻ ምንድነው ስለዚህች ልጅ ማውራት አብዝታል? ቆይ ምንድነው ማለት? አንተ ትቀልዳለህ እንዴ? ምንድነው የምቀልደው? አሰማውም እንዴ? አልሰማውም፣ በጭራሽ አልሰማውም። አሁን ምን አልኩኝ ወንድሜ? ዝም ብለህ አዋራ የምታስነሳው አመልህን እኮ ስለሚያውቀው ነው። አትፍረድበት እንዴ። የፈለገ ቢያውቅ እኔ ቹቹ የወንድሜ እነካበታለሁ እንዴ? እንዲህ ብለህ ትረፍ ቀልደኛ። አንዴ አውርቼ ልጨርስ። አንተ ምንድነው የምታወራው? እኔ ያልኩት የጓደኛዬን አልነካም እንጂ አልበላም አላልኩም። በእውነት ጥሩ ማሻሻያ ነው። ሉል ይህ ልጅ በእጄ ሳይመት ዞር አታደርግልኝም? አቤላ ይቅርታ አድርግልኝና ቹቻ ሀሳቡን በነፃነት የመግለጽ መብት አለው። እንደው ፈጣሪ ሀሳብህን ይሙላል፣ ሌላ ምንም አልልህም። ቆይ ግን ቹቻ ሀሩ ስትል አልነበረ እንዳንተ? ወይኔ ሀሩዬንማ ያ ሌባ በላብኝ እኮ። አይ ሀሩ እና የኔ እኑ ባጣ ቆየኝ ነች እንዴ? የኔ እኑ ማለቴ እኑ መደበሪያህ ናት ለማለት ነው። አቤላ ግን የምርህን ነው? ምኑን ነው የምርህን? እንዴ የምትሆነውና እስቲ አቤላ እንደው እውነት ተናግረህ ልታሳምነኝ ከሞከርክ ጃንጅኜ እኔ ራሴ ነው ለአንተ ማጣብስ። ምንድነው ደግሞ ነግሬ ማሳምነህ? እኑን እንደምትወዳት ነዋ። ከዛስ ደግማ አጠገቧ አልደርስም? ውይ ልዑሌ ይሙት ደግሜ አጠገቧ አልደርስም። ስነ ስርዓት አንተ ምንድነው እንዲያምነኝ እኮ ነው። እሺ አቤላ ጀምር፣ ግን ደግሞ ማሳሰቢያውን እንዳትረሳ። የግድ ተናግረህ ማሳመን አለብህ። እንዴ እሱን የማሳመን ግዴታ አለብኝ እንዴ? እንደዛ ነው እንግዲህ። እሺ ግን ደግማ አጠገቧ አልደርስማ። ምን ነው ለሰርግ ላጠራኝ ነው እንዴ? ባክ የምትሽለጠለጥባትን ነገር ታቆማለን ያልኩ። እሱን እኮ ተስማምተናል ወንድሜ። በል አሁን ጀምር። እሺ ስፈልጋችሁ ለምን ቆንጆ መረጃ አምጥቼላችኋለሁ። እየሰማንሽ ነው፣ ቀጥይ። በአሁኑ ግን ከበድ ስለሚል ትንሽ ገንዘብ ሲያስፈልገኝ አይቀርም። ኧረ እባክሽ። አዎ ምን ነው? እንሂድ በእናትህ። እኔ እንደዚህ ልጅ ድራማን ያንገሸገሸኝ ነገር የለም። በእናትህ እንሂድ። እንዴ ገና ምኑንም ሳንጀምር ሰለቸኝ ምናምን ትላለህ እንዴ? ስሚ እናቱ፣ ለእኛ ብቻ ሲሆን ለራስሽ መስሎኝ እኮ ፎክተክ እያልሻለሽ። እናንተ ልተባበራችሁ ባልኩኝ ትላጥብኛለህ እንዴ? የምታለምጪውማ አንቺ ነሽ። ክፈሉኝ ምን አንተ ያለሽ እንዴ ደግሞ? ለማንኛውም ለጨዋታ ያን ያልኩት። ጭራሽ ደግሞ መሳቅ ነበረብን ማለት ነው። ለማንኛውም ጨዋታውን ከጨርሳችሁ ወደ ጉዳይ ልግባ። አቤልን የምታጠምዱበት አንድ ነገር ልንገራችሁ። እየሰማንሽ ነው፣ ቀጥይ። እኑ ማናት ነው? ሰሞኑን አቤል የከነፈላት ልጅ አለች። እሷን ከነካችኋት በቃ። የት ነው ያለችው? ያለችበትን ቦታ ነው ያሳያችኋለሁ። ከዛ ውጭ ግን የምታደርጉትን ነገር እናንተ አስቡበት። ለእሷ አታስቢ፣ በቃ ደውይልን። እሺ። አንተ እቺ ልጅ ግን ምን ቢያደርጉት ነው እንደዚህ ጠምዳ ያዘቻቸው? እንዴ እኔ ምን አውቄ፣ ገለም ብንጨርስላት ራሱ እኮ ሙዷ ነው። እሺ ለነገሩ ዝም ብላ ስታሽላላ ነው። ተዋት እባክህ። እና ምን ታሰብ? ለምኑ? ምን እሺ እኑ ተብዬዋ ላይ ሊሄድባት ወይስ ትሄድባታል? ኧረ እኔ አሁን እንኳን ጭራሽ ሙድ አይደለም። በይ አንቺ ይዚባት ይመቸኛል። ይሄ ደግሞ ምን አባቱ ነው በእናትህ የቆየው? እኔ ግን ማጀው የሌለ ቀመር ያለበት እየመሰለኝ።
አንተ በእናትህ ረፍ። ተው ተው። ምን እሺ በያ እውነቴን እኮ ነው። አንተ ምን እሺ ነው ታለምጣለህ እንዴ? ምንድነው ጠራራ ፀሐይ ላይ መገተረን ትደበርብናለህ እንዴ? የሆነ ነገር ገጥሞኝ እኮ ነው። ለምን አታረጋጉት? ምንድነው የምናረጋጋው? አረጋጉት ይላል እንዴ? አሁን ዱላ ሳታነሱ ለምን እንደፈለጋችሁ ይንገሩ። ለምን ፈልጋለን? ባልከው መስማማታችን ልንነግረን የጠራን። በየትኛው? አንተ ስማ፣ ከኛ ጋር ስንት ነገር ነው ያወራው? አንድ ነገር ነው። እና ምንድነው ታዲያ በየትኛው የምትለኝ? ይኸውልህ አሌክስ፣ እኔ ማለት የፈለኩት የትኛውንም ስራ ትሰራላችሁ ወይ ለማለት ነው። የምትጠይቀውን ገንዘብ ለመክፈል ዝግጁ ከሆንኩኛ ለምንድን ነው የማንሰራው? የትኛውንም ስራ ስሩልኝ እንጂ እኔ ምንም አይነት ገንዘብ ከፍላችኋለሁ ለእናንተ። ስለዚህ ተስማምተናል ማለት ነው። እንደዛ ከሆነ ተስማምተናል። እና መቼን ጀምረው? ይኸውላችሁ እሱን ደውዬ አሳውቃችኋለሁ። ስልካችሁ ግን በማንኛውም ሰዓት ክፍት እንዲሆን እፈልጋለሁ። ለእሱ አታስብ፣ ኖርማል ነው። ግን ስማኝ በደንብ፣ አንድ ፈውል እሰራችኋለሁ ብለህ ብታስብ አላቅም፣ በጣም ነው የምናስደብር። በጣም አታስብ፣ እኔ ለራሴ ስልጠነቀቃለሁ። እናንተም ለራሳችሁ ስትሉ ተጠንቀቁ። ምንም አይነት ስህተት አልፈልግም። አየ በቃ ከተስማማን መሄድ እንችላለን እኛ ማለት ነው። ቆይ ግን እናንተ እንደማትከዱኝ ምንድነው ዋስትናዬ? እንዴት ነው ማላ ምናምን ይመቻል እንዴ? በጣም አልቀለድኩም። ዋናው ሳቢውን ክፈለን እንጂ ምን ብለን ነው የምንከድ? እሱን እናንተ ወቁት። ሙሉ ኃላፊነቱን እኔ እወስዳለሁ፣ ግን እስከ ከፈልከን ድረስ ብቻ። በጣም ጥሩ። በቃ ስልኬን ጠብቁ፣ እኔ ራሴ ያገኛችኋለሁ። ይሄ ነገር አሪፍ ሊሆን ነው መሰለኝ። በለው። አሁን ደግሞ ከፍርሃት ወደ እርግጠኝነት ተቀየረ አሙድህ። ያው የማየው ነገር ጸዳ ነው ብዬ እኮ። አትለፍልፍ በእናትህ ናኒ ዳውን። ወይኔ ምን ሆንክ? ስልኬን ረሳሁት። በእናትህ ስልኬን ረሳሁት። ራስህንም አለመርሳት አንድ ነገር ነው። በእናትህ አሁን ቶሎ በል ሂድ። በቃ እሺ፣ አንድ ነው። አንቺ በእናትህ ምንም እንዳትለኝ አብርሽ። እዚህ ምን ትሰራለሽ? ምንም መቀመጥ ፈልጌ ብቻ ነው የመጣሁት። ልቀመጥ? እሺ ተቀመጭ። አንተ ምንድነው የምታፈጥበት? ምን አባ ነው የምትለው? መቼ አፈጠጥኩበት እንዴ? ከዚህ በላይ ኧረ አላየኝም ካልሽ እሺ። ግን ለመጣሽ ዛሬ ትንሽ ልክ አይደለሁም። ሲደብረኝ ዝም ብዬ መጣሁ። ቆይ አንቺ ጓደኛ ምናምን የለሽም እንዴ? እኔ ጓደኛ ኖሮኝ አያውቅም። የሆነ ሳሌ እና አሌክስ ነበሩ ጓደኞቼ። እነሱም ሰው ሰላም አልሽ ብሎ ሲጣሉ ደብሮኝ ተኳቸው። ከእነሱ ጋር ያለሽ ግንኙነት ግን እንደዛ ብቻ አይመስልም ማለት። ቆይ እንዴት ነው ጓደኛቸው ብቻ ሆነሽ ከአንቺ ጋር ካዩት ሰው ሁሉ ጋር ጸብጸብ የሚላቸው? እውነት ከማናቸውም ጋር ምንም አይነት ግንኙነት የለኝም። ግን አሌክስ የሆነ ስሜት እንዳለ አውቃለሁ። እንደዛ በያ ምንም የለም ስትይ እኮ ወንድሞችሽ ነው የሚመስሉት። እና ከና አሌክስ ጋር ምንም አልጀመርሽም? አረ ምንም አልጀመርኩም። ይኸውልሽ ምንም አልጀመርኩም ብለሽ እኛን ችግር ውስጥ እንዳትከችን። ምንድነው አንተም ታስፈራራት? ማስፈራራት እንደዚህ ነው እንዴ? ቀልደኛ። ምንም እንዳታስቡ፣ እኔ ከማናቸውም ጋር ምንም አይነት ግንኙነት የለኝም። ከፈልጋችሁ ደግሞ ምን እላችኋለሁ? ኧረ ቀለል አድርጊው። ደግሞ የምን መሀላ ነው? ድንገት ካላመናችሁን ብዬ እኮ ነው። አታስቢ፣ እኔ አምንሻለሁ። እንዴ ቆይ አንተ ምን ቤት ነው የምታምናት? ደግሞ እሷን ለማመን ምን ቤት መሆን አለብኝ? ወይ ጓደኛ ቤት ወይ ደግሞ ባል ቤት እንጂ ዝም ብሎማ ማመን የለም። አትቀባጠር እባክህ። ለጊዜው ምንም ቤት መሆን አይጠበቅበትም። ከጊዜ በኋላስ? እሱን ጊዜ ቢያሳየን አይሻልም? ኦ አብረሽ ጓደኛ ከኔ ጋር ቢሆን ችግር አለው እንዴ? ቀላል አለው? ቀን በቀን እየሄድን ልንፋለጥልሽ ነው እንዴ? ቀልደኛ። አታስቢ፣ እኔ ካመንኩበት ምንም ቢፈጠር ግድ አይሰጠኝም። ኧረ እባክህ ምንም ቢፈጠር አላለ። ስማ ብቻህን እኮ አይደለም ችግር ውስጥ የምትገባው። ቆይ ግን ለፍቅር ሲባል ሰው ገደል ሲገባ ይላል እንዴ? መግባቱንማ ይገባል፣ ግን ራሱን ችሎ ነው። እሺ ሌላ ሰው ጎትቶ አይደለም። ወይ እሱን እንኳን በምንም እርግጠኛ አልሆነም። አታስብ፣ ስለማውቀው ምንም እርግጠኛ መሆን አይጠበቅብህም። የምታወሩት ነገር ግን ምንም እየገባኝ አይደለም። አታስቢ፣ አንቺ የሚመለከትሽ ነገር ስላልሆነ ብዙም አትጨነቂ። ወሬው በእኔ ነው የጀመረው ብዬ እኮ ነው። ቢሆንም ማለቂያው ግን አንቺ አይደለሽም። አንተ ምንድን ነው? ቆይ ግን ምንድን ነው እንደዚህ ምላስ የለቀቀብህ? የቺቹ ጓደኛ መሆኔን አትርሳ እንጂ። ወይኔ ባቢ፣ ግን እንዴት ይሆን በእናትህ? ምን አባቱ ይሆናል ብለው ነው ይሄ ቀላዋጭ። አረ ተነስ በእናትህ እንየው እንዴ። ቆይ ምን ሆነ ነው? እኛ ራሱ እስካሁን ልሄድ ነው። እባክህ ቀስ ብለን እንሄዳለን። ምን አሯሯጥን በዚህ ሰዓት? አንተ ያማህል እንዴ? አቦ ተነስ እንሂድ። ችግር ከሌለው አብራችሁ መምጣት እችላለሁ? ኧረ እባክሽ፣ ባንቺ የተጀመረ ጸብ መስሎኝ ልጁን እንደዛ ስብርብር ያደረገው። ምንም ነገር ካውቄ አላደረኩም። እባካችሁ አንዴ ብቻ ሊያው። አይቻልም። እንዴ አንተ ምን ታፈጣለህ?
የቹቹን ምላስ እያወቅከው እሱ አንድ ነገር በተናገረ ቁጥር የኔ ኪሎ ይቀንስ እንዴ? አረ ምንም ችግር የለውም፣ እንደፈለገ ይናገረኝ። ጥፋተኛ ስለሆንኩኝ እቀበለዋለሁ። ቆይ ከዚህ ሁሉ አለመሄድ አይሻልም? እባካችሁ ቢያንስ ይቅርታ ልጠይቀው። የእሱ መሰበር እኮ ከአንቺ ጋር ምንም ያገናኘው ነገር የለም። ኧረ እባክህ እና ከእኔ ጋር ነው የሚገናኘው? ሰውዬ ለምን ዝም አትልም ግን? ለምንድን ነው የምለው? ዝም ማለት ካለብህም አንተ ነሽ። ቀልደኛ። ቆይ ምን አደረገች እሷ? ሰውዬ በእኔ የተጀመረ ጸብ እኮ አይደለም ልጁን ያሰበረው። እሱም ብዬ እኮ ነው ይቅርታ ልጠይቀው እምላችሁ። እሺ ምንም ቢልሽ ግን ማዘን የለም። የቹችን ምላስ እንኳን አንቺ እኛ ራሱ እንፈራዋለን። እሺ ችግር የለውም። እርግጠኛ ነሽ ግን? እርግጠኛ ነኝ። እንሂድ። እሺ ከሆነ እንሂድ። ናስቲ ሸበለው። አቤት። እንዴት ነሽ? እንዴት ነሽ? ምን ነው ደበረ? ምንድነው ስታይን ሴት ተመስላለህ እንዴ? የተወሰነ ፓርት። ምንድነው? እንተዋወቃለን እንዴ? አንተ የነዛ ጓደኛ አይደለህ እንዴ? እነማን ናቸው እነዛ? ምን እንዳላወቀ ትሆናለህ። ትላንት ያ ሲሰበር እንዳያ ተሸክመ የወሰድከው አንተ አይደለህ እንዴ? አሃ እናንተ ናችሁ ሰባሪዎቹ? አዎ። ምን ነው ሌላም የሚሰበር ሰው አለ? ሌላ ሰው ከምትነኩ ራሱ እንደጀመራችሁት ብትጨርሱት አይሻል? እንደዛ ቢሆንማ ጥሩ ነበር። ደስታው መለኛ ነበር። ግን ልጁ እባብ ነው አሉ። እባብ አፈር ልሶ ነው ከመሬት ላይ የሚነሱ። እባቦቹማ እናንተ ናችሁ። ሆን ብላችሁ ሰው የምትሰቡ ሰሙኛላችሁ። ድሮ የቀረ ሙዳችሁን እኔ ላይ ለማራመድ አትሞክሩሽ። አይን ያወጣ ፋርነታችሁን ወደዛ። መቼስ እየሰደብከን አይደለም ማለት። እንደዚህ አይነት ንግግር ለእናንተ ኖርማል ከሆነ እንደ ኖርማል መቁጠር ትችላላችሁ። ከዚህ በኋላ ላለው ግን ስነ ስርዓታችሁን ያዙ። እሺ? ሰማ አሉ ከምን ጋር እየተነካካ እንዳለ አልታወቀም መሰለኝ። እሱም በቅርብ ጊዜ ያሳያሉ። ደግሞ ሚስት ቀሻ ናት። እንዴት አባቷ ነው የምታምረው! እባክህ ምንድን ያልከው? ሚስት እንዴት አባቷ ነው የምታምረው! ቆንጆ ናት ነው ያልኩ። ምን ነው ትሰማኛለህ? ሚስት ያጠገብ መድረስ አይደለም ባጠገቧ ብታል የዛኔ ይለይልናል። እሺ? ይኸውልሽ አበላው ዝም ብሎ መፎከር ምንም አይሰራምሽ። ሂዳውን ከዚህ ሂድ። በህይወታችሁ የምትሰሩት ትልቁ ስህተት እንደሆነ ቁጠሩት። እሺ? እሱን አብረን የምናየው ይሆናል። ምንድናቸው ግን እነዚህ? ተዋቸው እባክህ። እንደዚህ ከስር ከስር እየመጡ ካልተፈታተኑ እኮ ንግስናችንን የምናረጋግጥበት መንገድ እኮ የለም። ይኸውልህ ንግስና እኮ እንዲህ እንደዋዛ አይመጣም። አንዳቸውን ለምልክት ስንሰቧቸው የዛን ይገባቸዋል። እነሱን ተዋቸውና ቆይ የጆሲ ነገር ምን እናድርግ? እሱ ቀላል ነው እባክህ። አድርጉ ሲለም ማድረግ፣ ከዛ ብራችንን ተቀብለን መፋታት ነው። አለቀ። በጣም አሪፍ። አንተ እንዲህ የፍቅር ሰው ሆነሃል እንዴ? ቹቹ ይህን ሁሉ ነገር ያወራሁት እንደ ቀልድ አንስተ እንኳን ስለሷ እንድታወራ ስለማልፈልግ ነው። ነገር ያለው ኧረ አላወራትም። ሙት ከዚህ በኋላ አላወራትም። የኛ ሮሚዮ። ቆይ ግን አቢላ ያኔ እንዴት ነው መቅዲ ልትወዳት የቻልከው? ወድጃት እኮ አይደለም። እንደውም ትዝ አይላችሁም ግቢ ውስጥ የዛኔ መቅዲ እንደፍሮ የሚጠብሳት የለም ሲባል እናንተ ሌላ ያልደፈረውን አንተ ልደፍራት ነበር ተፍተፍ ስትላት የነበረ? እንደዛ ነበር እንግዲህ። ግን ሳስበው መቅዲ የምትበላ ሴት አይደለችም። ለዛ ተውኳት። ተው አቤላ፣ አቤልዬ ሙት እንዳልቀየም እንዳትዋሸኝ። ምንድነው ደግሞ ያሹት? ልጅቷ በገዛ አንደበቷ አይደለች እንዴ እንደበላሃት የተናገረችው? አረ ጫፏን አልነኳትም። መቅዲን ደግሞ ታምናታላችሁ እንዴ? አቢላ ይቅርታ አድርግልኝና ግጥም አድርጋ ነው የነካት። እናንተ ያማችኋል እንዴ? ቆይ እኔን ነው እሷን ነው የምታምኑት? እሷን ነው ወንድሜ። እሷ ላይ ተፍተፍ እንዳልክ እሷ ባትነግረን ኖሮ እውነት ግን አንተ ትነግረን ነበረ? ምን ቁም ነገር አለውና ነው የምነግራችሁ? ቆይ አንተ ስለ እኔ የማታውቀው ነገር አለ? በእናትህ አሁን ነገር አጠምጥም። ስለ መቅዲ ካሁን በኋላ ምንም ነገር እንዳታነሳብኝ። አይ ተው ወንድሜ፣ እኔስ ጀመር ወንድሙን ተብዬ ነው የተፈጠርኩት። አሁን ወሬያችሁን ተውና እግሬን የሚያጠነክርኝ ነገር ምግብ ነገር ይዛችሁ እኛ መጡ እንዴ? ቆይ እንዴ በምግብ ነው እንዴ አንተ እግር ደግሞ የሚጠነክረው? አዎ በምግብ ነው። ደፋር እኑ ብሉ እያለችን አይደል እንዴ አንገብግባችሁ ያስወጣችሁ? እና ታዲያ ሰው ቤት መክረም ፈለግ? ማን ልክረም አለ? ቢያንስ ግን ቁርስ እንኳን ብንበላ ምን ችግር አለ? በእናትህ አታለቃቅስ። አቢላ ተነስ፣ እኔ ምሩኛል፣ በልተን እንምጣ በቃ። እንዴ እኔስ? ቹቻዬ አንተማ ታማል፣ አርፈተኛ። ሉል እናቴ ትሙት፣ እኔ በረሃብ ልሞን ነው። እና እኔን ይመለከተኛል? አረ ፈጣሪ ያያችኋል። አቤል በፈጠረ እንደዚህ አታርጉ። አታለቃቅስ እባክህ፣ አርፈተኛ። ለማንኛውም ይመጣላል፣ እንዳትወጣ እሺ። ቶሎ አምጡልኝ። ይመጣላል ተባልካ እንደ አርፈተኛ። እሺ ተኛል። ሂዱ በቃ ውጥ፣ ሂዱ። የሚወጣ ነገር ይውጣብህ።
ተኛ ታመመ እንኳን እንደዚህ ነው የምታስተናግዱ? አይድሌ ቆይ ሁሉም እየመጣ ይርገጥ ተብዬ ነው እንዴ ተፈጠርኩት? ኡፍ ነግቢ እንጂ ለአርቶች ነው እንዴ? አንቺ እባብ መርዜን ሰረጭብሽ ከፊቴ ዞር ብታይሻልሽ። አታስቢ፣ አንገትሽን ቆርጬ ስለምጥልሽ መርዝሽ እኔ ጋ አይደርስም። እርግጠኛ ነሽ? አዎ በደንብ። እሺ ካልሽ እና ጓደኛሽ እንዴት ነው? ማን ነው ጓደኛዬ? ቹቹ ነው። በቃ ቀለድሽ። ይኸውልሽ ማሪ፣ እግሩን የተሰበረ ቀን እኮ እንዴት ሲያደርግሽ እንደነበር ስላየውሽ ነው። አቤት በዛ እግሬ አንቺን ባገኝሽ። አታስቢ ውዴ፣ እኔን ለመንካት ብዙ ማለፍ ያሉብሽ ነገሮች አሉ። በእናትሽ እነዛ መንደሬ ወንዶች ብቻ እንዳይሆን። መንደሬ መሆናችሁን እርግጠኛ ነሽ? እርግጠኛ መሆን አይጠበቅብኝም ማሪ፣ የሚሰሩትን ብቻ ማየት ነው። ደግሞ ስትታሚ ሰማው ልበል? በምንድን ነው የምታመው ደግሞ? የልዑል ነገር አልወጣልሽም አሉ። ኧረ እባክሽ ሙች ውዴ። ማን ነው እባክሽ እንደዚህ የመንደሬ ወሬ የሚያወራልሽ? የገዛ ልብሽ እያስበላሽ እኮ ነው ውዴ። ስታስቢው ደግሜ ወርጄ ስለ ልዑል ማስቢ ይመስልሻል እንዴ? የምርሽን አታስቢ? ወንድ ቢጠፋ እንኳን እሱን ሰው ብዬ ስለሱ ደግሜ አላስብም። እንደዛ ከሆነ እሺ በቃ። እሺ በቃ ምን? አንቺ ማፈልጊ ከሆነ እኔ እድል እሞክራለሁ። አቤት ምንድነው አቤት ምትዩ? አልፈልገውም አላልሽም እንዴ አሁን? እና ብልሽስ? ካልፈለግሽማ እኔ እድል እሞክራለሁ። ሉሌ እኮ በጣም ምርጥ ልጅ ነው። መግዲ ስነ ስርዓት ይኖርሽ። ምንድነው አልፈልገውም እያልሽ አይደል እንዴ? በጣም ጥሩ ሞክሪያትና አሳይሻለሁ። እሺ ካልሽ ጠብቃለሁ። ደግሞ ለጓደኞችሽ ንገሪያቸው። ምንድነው የምነግራቸው? ለሚመጣባችሁ ነገር በደንብ ተዘጋጁ። ምንድነው የምንዘጋጀው? ለነገሩ እናንተን ብዬ አልጠቀደላችሁም። አሁን ያነጣጠሩት እንኳን አቤል ላይ ነው። ምን አባታቸው ላይ ያደርጉት? እሱን እንኳን ምንም አያደርጉትም። እኑን ግን እኑ ምን? እኑንማ እንዴ ይዙ? ቆይ እነማን ናቸው ልጆቹ? የትኞቹ ልጆች? ትናንትና ቹቹን የሰበሩት አዲስ ተማሪ ናቸው። ደግሞ በጣም ነው የሚረብሹት። አውርተውሽ ያውቃሉ እንዴ? ኧረ አውርተውኝ አያውቁም። እርግጠኛ ነሽ? አዎ አያወሩኝም። ምንድን ነው? ትንሿ እባክሽ፣ እኔ በምንም አይነት መንገድ ችግር ውስጥ መግባት አልፈልግም። ወይ ካልሆነ በቃ ግቢ ቀይሪ። እንዴ ማለት? ማለትማ በቃ ሌላ ግቢ ገብተሽ መማር ትችያለሽ። ደግሞ እኮ አመቱ ተገባዷል። ማንም በዚህ ሰዓት አይቀበለኝም። እሺ እንደዚህ ነው የምንቀጥለው? እንዴት? ትንሿ በጣም እየፈራሁኝ ነው። እኔ ምንም እንዲነካሽ አልፈልግም። ይዙ ምንም አታስብ። እኔ እኮ ምንም አልሆንም። እንሉላሉ። ትንሿ እኔ አንቺን ለማንም አምኜ ልተውሽ አልችልም። ቆይ ለምንድን ነው ፈተና የማያጣን? የእውነት ስለምንዋደድ እኮ ነው። እሺ ምን ላድርግልሽ? ልዋጥሽ? ብስጠኝም አግኝቼ ነው እንዴ? እንዴት አድርጌ ልደብቅሽ እንዴ? እኔ በፍርሃቱ ሞትኩ እኮ። ምንም አታስብ። ደግሞ እኔ ካንተ ውጪ ማንም ልሆን አልችልም። በጸሎት ፈጣሪን ከመለመን ውጪ እኔ ምንም ማድረግ አልችልም። ከፈጣሪ ቀጥሎ ደግሞ እነ ሉልም አሉ አይደል? እሱማ እነሱ ስላሉ እኮ ነው ልብ የሚረጋጋው። አትፍራ በቃ የኔ አባት። ደግሞ እኔ ምንም አልሆንም። እሺ እሺ እናቴ። በለውን አሳመኝ። ዛሬ እባክሽ አልሰምሽ እንዴ? ለምን ደግሞ አሰመኝ? ስለማልፈልግ ነው። አዎ ምንድን ነው የምታስፈራሪው? እሺ በቃ ካልክ ሄጄ የሚሰማኝ እፈልጋለሁ። እሺ ኧረ እባክሽ። ምን ነው አንተ ካልሰምከኝ ሌላ ሰው መፈለግ አልችልም? አትይኝም። ለምን ሲባል? ያው እኔ ስለምስምሽ ነው። ይዙ ምን ሆነህ ነው? ምንድን ነው አንቺ? ስማ እኔ እንዳንተ ክፉ አይደለሁም። እሺ ጉድህ ልነግርህ ነው የመጣሁት። የምን ጉድ? እና አሌክስ እንሆን እየፈለጉልህ ነው። ማንን? እንሆነ እንዴ ለምን ነው የሚፈልጓት? ቆይ ትቀልዳለህ አንተ። ምንድን ነው የምቀልደው? ለምን ነው የሚፈልጓት? አንተ መንካት ሲከብዳቸው በሷ በኩል ሊመጡልህ ነው። ኧረ እባክሽ ሙት ስልህ ደግሞ የዚህ ሁሉ ነገር አቀናባሪ እዩ ነች። እሺ ያ ማለት ደግሞ እኑን በፈለጉ ጊዜ ያገኟታል። ኧረ እባክሽ
እስቲ አጠገቧ ይድረሱና ምን እንደማደርጋቸው ሳይሻለሁ። ውይ ማሬ፣ ለእሷ እንኳን ጉልበት የሚጠቀሙ አይመስለኝም። እንዴ እና ምን አባታቸው ሊያደርጉ ነው? በነገራችን ላይ በመሀላቸው አማላይ ወንዶች እንዳሉ እንዳረሱ። እሺ እና ወይኔ አቤላ በቃ ተበላ። ለምን ሲባል ነው የምበላው? አፈር አላበላቸውም እንዴ? እነሱን እኮ መግጠም የምንችለው ቢያስገድዷት ነው። ምንም ሳያደርጓት እንዴት ነው የምንገጥማቸው? እና እሷም ትፈልጋለች ማለት ነው? ማን ትፈልጋለች አለ? አንተን ከሷ ለመለየት ብዙ ቴክኒኮች ይጠቀማሉ ነው ያልኩት። ወይኔ አቤላ፣ ቆይ ምንድን ነው እሺ ታዲያ የሚሻለኝ? ሚሻለንማ አንተ ታውቃለህ ውዴ። ዝም ብለህ ከምትከረፈፍ ማድረግ ያለብን ነገር አድርግቶ ነው። ይኸውልህ አቤላ፣ በዚህ ዙር መበላት ካልፈለክ መፍጠን አለብን። ቆይ ግን እዩን ግን ምን አይነት አጋንንት ነው የያዛት? እሷን ካላቃጠልኳት እኔ ሰው አይደለሁም። እቺ ቆሻሻ እንድትቃጠል ትፈልጋለህ እንዴ? ያውም እርር እንድትል ነዋ። እቺ ቡችላ። ታዲያ እኔ እናንተ ለምን ኮላ ባርገን አናቃጥላት? ቆይ ግን እንዴት አድርገን ነው የምናቃጥላት? በጣም ቀላል እኮ ነው። እኔ እናንተ እንደተጣበስን ማስመሰል ብቻ ነው። እንደተጣበስን? አዎ እንደተጣበስን። እንደዛ ካደረጋችሁ ትበሳጫለች። መበሳጨት ምን አመጣው? እርር ነው የምትለው። ታዲያ ምን ትጠብቃላችሁ? ተስማሟ። መቅዲ፣ እሷን ካሳበደልኝማ ምንም ነገር አደርጋለሁ። ተስማምተናል። ና ሉላ፣ በቃ እንሂድ። መቅዲ ከቻልሽ ቹቹ ነው ብቻውን ነው። እሺ እሄዳለሁ እሱ ጋር። ቻውሽ። ምንድን ነው? ቹቹ እንዴት ነህ? ምን አገባሽ? መትረፌን ሰምተሽ ደብሮሽ ነው የመጣሽው? አረ በመትረፍ ደስ ስላለኝ ነው እንጂ። ውይ አትቸገሪ። ደስታሽንም ቢሆን ይዘሽ ከዚህ ሹክክ ብለሽ ውጭ ልኝና እዛው ተደሰች። እንዴ እንኳን ተረፍክልን የመጣሁት። መች ተረፍኩኝ ሴትዮ? ተሰብሬያለሁ እኮ አይታይሽም እንዴ? አረጋጋው እንጂ ሰውዬ፣ ምንድን ነው የምትዘለው? ምንድን ነው የምትዘለው ይለኛል እንዴ? በእሷ ምክንያት እኮ ነው እንደዚህ የተሰባበርኩት። በቃ ይቅርታ አለች አይደል እንዴ? ምንድን ነው የምታካብደው? እናንተማ ምን አለባችሁ እንደኔ ያልተሰበራችሁ? ቹቹ አውቄ እኮ አይደለም። ምንም እንደማታውቂማ ታስታውቂያለሽ። ብታውቂ ኖሮማ ከነዛ አዮች ጋር አትገጥሚም ነበር። እኔ እኮ ገጥሜ አይደለም እንዲሁ ስለሚያስቸግሩኝ ነው። እና እኔን ይመለከተኛል እንዴ? ሰውዬ ይቅርታ አልኩ እኮ። እኔ ነኝ እንዴ ሰበርኩ? ምንድን ነው? ኧረ ትቢት አንቺ። እውነቴን እኮ ነው እንዴ። እኔም እኮ የእነሱ ተጠቂ ነኝ። በጣም ትጠቂ የለ እንዴ? እውነቴን ነው ቹቹ። እኔ ስላልተሰባበርኩኝ ነው እንዴ? ኖ በተሰበርሽና በሳኩብሽ። ምንድን ነው አንተ ልትሞት ነው እንዴ? ቆይ እሷ ምን አደረገች? ዝም በል አንተ። ድሮም ሴት ስታይ ትቀያየራለህ። ቹቹ ኧረ ፍቱ። ምንድን ነው እንደዚህ ነገር የምትጎቱት? ሁላችሁም እኔ ላይ ሲሆን ትበረታላችሁ አይደለ? ምን ሆንክ ደግሞ አንተ? እኔ ግን አንድ ጥያቄ አለኝ ላንቺ። ምንድን ነው ከኛ የምትፈልጊው? ምን እፈልጋለሁ? ምን እንደምትፈልጊ ማን ነው የምጠይቅሽ? ማለቴ ምንም አልፈልግም። ታዲያ ምንድነው ስራችን የምትይው ነው? በህይወት ስላለን ደበረሽ? ሊሊዬ እንግዲህ ስትመጪ በደንብ ነው የነገርንሽ። ቹቹ በዚህ ሰዓት ማንንም ባያገኝ ጥሩ ነበር። አሁን ደግሞ ክፉ ሆንኩኝ? አረ በጭራሽ። ተይ ተይ እባክሽ፣ እሱን እንኳን አታንሽብኝ። ክፋቴን አውቀዋለሁ። አሁን የምትለን ስማና እንሂድ። ምንድነው የምትለኝ? ቹቹዬ እና አሌክስ በጣም ከባባድ ሰዎች ናቸው። እባክህ ከእነሱ ጋር ስትሆን ይሄን ምላስን ትንሽ ቀንሰው። ምንድን ያልሽው? ምን አልኩኝ? ይሄ ምላስን ቀንሰው ነው ያልሽው? ማለቴ አለ አይደለም። ቆይ ምንድን ነው ልጅቷ የምታስፈራራት? አላበዛሁም እንዴ? ዝም በል አንተ አስመሳይ። አንተ ቆይ ልታሰድቡኝ ነው እንዲያመጣችኋት? እውነቷን እኮ ነው። አስበዋል ብቻህን ቢይዙ። እኔስ እሱን አይደል እንደምፈልገው? ወይኔ ቹቹ። እንዴት ነው ግን እግርህ? እንዴትም አይደለም። ትሰሚያለሽ? ከኔ ጋር እርቅ ነው የምትፈልጊው? አዎ ቹቹዬ፣ እንድንታረቅ ብቻ ነው የምፈልገው። ስለዚህ ምንሽ ነገር ታደርጊያለሽ ማለት ነው? ምን አባ ነው የምታደርገው? አረ ምንም ችግር የለውም። የፈለግከውን ነገር ጠይቀኝ። አይ ቹቹ እንደዚህ ከተባለ ብዙ ነገር ነው የሚጠይቅሽ። ታዩ ይጠይቀኝ፣ ችግር የለውም። አቤት ፈተና! አሁን አንድ ነገር ብጠይቅሽ እየነጠርሽ ልትይኝ ነው አይደል? አረ በጭራሽ። ለማንኛውም ጥረትሽ አልተሳካም። ከዚህ በኋላ ምንም አልጠይቅሽም። አሁን ቁርስ ስላልበላው በዛ ያለ ምግብ ይዘሽልኝ ነይ። እሺ ምን ላምጣልክ? ለቁርስ የሚሆን ነገር ነው። እሺ ትንሽ ደቂቃ ብቻ ጠብቀኝ። እሺ በዛ አድርጊው። እሺ ደግሞ ቶሎ በይ አንተ። ኧረ ምኑ ሀፍረተ ቢስ ነህ በእናትህ። ምንድን ነው? ምን አደረግኩኝ? በዚች ምክንያት የተሰበረ እግሬ ለመጠገን እኮ ነው። ቆይ እሷ ምን አደረገች? ሜዳ ገብተህ ተራገጠልኛለች እንዴ? ኧረ እባክህ አሁን ደግሞ ለእሷ መቆርቆር ጀመርክ? እውነቱን ነው ያወራሁት። ምንም አልተቆረቆርኩም። ኧረ እባክህ። ቆይ ግን ምንድን ነው አንተ የሚሻለህ? አሁን ወሬያችሁን አቁሙና ነገ ግቢ ስንሄድ ምን እንደምናደርግ እናውራ። እንዴ ማለት አንተም ትሄዳለህ እንዴ? ለምንድን ነው የማልሄደው? አርፈህ ተቀመጥ በእናትህ። የሆነ ነገር ቢፈጠር አንተ ልንጎትት ነው እንዴ? እንዴ ለምንድን ነው የምትጎትቱኝ? ራሴን ችዬ አልሮጥም እንዴ? አትሮጥም። ለማንኛውም አንድ ቦታ ደርሰን እንመጣለን። አንተ ተኛ በቃ።
ያማችሁ አንዴ እናንተ ምግብ ይዛ እኮ ተመልሳ ትመጣለች። ትምጣ ታዲያ። ቆይ ምን ችግር አለው እንዴ? ብቻችን እዚህ ቤት ምን ልንሆን ነው? ውስጥ የሚልህን ነው። ወይ አብርሽ ሙት ጨካኝ ነህ። ውስጤን እያወቅከው። እሱን እኮ ነው የምልህ። ተነስ ባቢ እንሂድ። ወይ ወንድሞች አፈር ስበላላችሁ ተው። ደህና ዋል አቶ ጁቹ። እሺ በቃ ወይ ምግቡን ይቅር ልበላት። የማይሆነውን ቀልደኛ ጥርቅ በለው።